ጋር የተግባባሽ ነው? ኪድዬ ወርቅ የሆኑ ወቶች ናቸው ያሉ። በተለይ ውሃ የበረሃ ማበላ ካፍሽ እንዲህ አይነት ነገር እንዲወጣ አልፈልግም። አባዬ እህቴ እያልሽ እንድትይ አልፈልግም። እሺ ዳጣ ቤተሰቦቿን አግኝታለች። እውነት ለመናገር በማገኘቷ በጣም ነው ደስ የሚለው። ግን በቃ ምሳሌ እንዳያቆም ነው የምፈልገው። ቅድስትና ብሩክ ትናንትና ያው ታውቃላችሁ ቅድስት ያው ምሳሌ ታከማ በመምጣቱ ደስተኛ ናት፣ እሱም ደስተኛ ነው። ነገር ግን ብሩክን ማግባት ትፈልጋለች እና እሷ ደግሞ ብሩኬ ደግሞ ከሳላው ቁጭ ብሎ ስለነበረ አብረው ቁጭ ብለው አተኝም እንደ ዳጣ ተኝታ ነው ስላት አዎ ተኝታለች አለችው። ከዛም በኋላ አንቺ ሲላት አይኔ እንኳን እቆያለሁ አለ። አንተ ስትለው እኔም ትንሽ መቆየት ፈልጌ ነው አላት እና አንዳንድ ጥያቄዎችን እየጠየቃት እንዲሁም ደግሞ አንቺ ላደረግሽልኝ ውለታ ምን ከፍዬ እንደምጨርሰው አላውቅም፣ ነገር ግን የፈለግሽውን ነገር ብትጠይቅኝ ሁሉንም አደርግልሻለሁ ብሎ ብሩኬ ይነግራታል። ቅድስትም ደግሞ ያደረግኩልህ ውለታ እኮ ምንም አይደለም፣ እንደዛም ከሆነ ችግር የለውም። ከዛ ግን የፈለግኩትን ነገር መጠየቅ እችላለሁ አለችው። አዎን አላት። የፈለግሽውን ነገር ምንም በይኝ አደርጋለሁ ሲላት እሷ ደግሞ የምትፈልገው እሱም ማግባት ስለነበር ያው እሷ እንግዲህ እንዲገባው ብላ ነው። ብሩኬ በነገራችን ላይ ነቄ ነው እና እሷም ደግሞ የጠየቀችው ጥያቄ ምንድን ነው? በቃ ምሳሌ ከተሻለ ከዳነች እኔ ዛሬን መተካት ፈልጋለሁኝ፣ እድሜም እየሄደ ስለሆነ ስለዚህ ዛሬን መተካት ፈልጋለሁ ትለዋለች። እና ስለዚህ መሄድ ያለብኝ ወደ ሀገሬ ትለዋለች። እሱ ደግሞ ጠርጥሯል እና ባላማረኝ እያልሽ ነው ወይ ቅድስት ሲላት፣ አይ እንደዛ አይደለም ግን ያው እድሜ እየሄደ ስለሆነ ዛሬን መተካት ፈልጋለሁ ትለዋለች። ከዛም ብሩኬ ያው እንደዛ እያለች እንትን ስትለው አልጋዬን አንጥፈሽልኛል ሲላት፣ አሁ አንጥፊዋለሁ ሁለተኛ ላንጥፈው አለችው። ከዛም እሺ አንጥፊው እንዳላት እንግዲህ መኝታ ቤት ክደው ያለውን ነገር እናያል ብለን በጉጉት እየጠበቅን ዛሬ ምን ይመጣል። ትናንት ዳጣ ቤተሰቦቿን ልታገኝ ከሞገስ ጋር ሄደው እየጠየቀች ነበርና አጋጣሚ እንግዲህ ያው ቤተሰቦቿን ሁነው በር ከፍታ ትገባለች። እንደገባችም ደግሞ ሁለት ሴቶችና አንድ ወንድ ልጆች ታገኛለች። ከዛ በኋላ ያው የነበረውን ሁኔታ እያጣራች እያለ እናቲቱ ወጥታ ስታገኘው ባለቤቷን ምንድን ነው እየተፈጠረ ያለው ውጣና ያስወጣልኝ፣ እኔ ድንገት ነው የመጣችው ሲላት ከዛ በኋላ እናቲቱ መጥታ ምን እሱን ትጠብቃለህ መታህ አስወጣት ይለዋለች። ከዛም በኋላ እሱም ደግሞ ከማስወጣቱ በፊት ያለውን ነገር ከሞገስ ጋር ሆነው ሲያወሩ እንዴት እንደሆነ ማን ጠላት የት እንደነበረች ያንዳንዱን ነገር እንትን ሲሉ ከዛ በኋላ ያው ሰውየውም በድንገት የተፈጠረች ልጅ እንደሆነች ነገር ግን በዛን ታይም ላይ ያች ልጅ እሱ እንደሆነ ከታወቀ ትዳሩ እንደሚባላሽ የተረዳው ወንድሙ እሱ አባትየው ሳይሆን ወንድሙ ነው ወስዶ የጣላት። ወስዶ ጥሏት ማታ ከሰውየው ከስራ ሲመጣ ወስዶ እንደጣላት ይነግረዋል። በመጣሏም በጣም ይናደዳል። በነገሩ በሰዓቱ ላይ ትዳሩ እንዳይፈርስ ብሎ ነው ወንድሙ። ነገር ግን የት ነው የጣልካት ሲለው የጣለበት ቦታ ወስድ ሄደው ሲመለከቱ ያው እንግዲህ አንስተው ወስደዋት ስለነበር የጎዳና ልጆች አላገኟትም። ከዛን ጀምሮ እንግዲህ አባትየው አይምሮ ላይ በቃ ሁልጊዜም ጸጸት ውስጥ ነበረና ዛሬ እንደዛ ብላ በመምጣቱ አልተከፋም። አሁን ላይ በቃ ያና ላደል ልጁም እንደዚህ አድርጋ በማየቱ በጣም ደስተኛ ነው። ግን ደግሞ ያንንም ለማረጋገጥ የዲኤንኤ ምርመራ መመርመር አለብን ብሎ ከዳጣ ጋር እንግዲህ ተግባብተው አባቴ እንዳትለው እዛ ውስጥ ልጆቹንም እህቶች እንዳትል ብሎ አስጠንቅቋት በሰላም እየኖሩ ነበረ። ግን ትልቋ ልጅ እናታል የሚባለው የሰውየው ጓደኛ ልጅ ስለነበረ ልጁን ታፈቅረዋለች እና ልጁ ደግሞ ናታል የሚባለው ወዲያው እንዳያት ነው ዳጣን የወደዳት እና ከዛም አንጻር ደስ ትላለች ብሏት ስለነበር ያችኛይቱ እህቷ አይምሯ ላይ የተቀረጸባት ዳጣን እንደሚወዳት ነው። ዳጣ ግን ለጊዜው እንደዚህ አይነቱን ነገር ምንም የምታውቀው ታሪክ ስለሌላት በዛ በምንም አልጠረጠረችም። እና ማዘሯ ደግሞ ለማዘሯ ሂዳ ተነግራታለች። ዳጣ ከመጣች ወዲህ እኔ ሰላም አልሰጠኝም እና ናታልም ደግሞ እሷ እንደሚወዳት ነው ደስ ትላለች ብሎኛል ስትላት፣ ማዘሯ ደግሞ አታስቢ፣ በትዕግስት ታገኘዋለች፣ ታገሽ፣ እኔ እንደምትወጂ ይገባኛል ብላ የዳጣን ነገር ተይው ለእኔ ችግር የለው ምን ያለሁበት ብላለች። ያው እናቲቱ እንግዲህ መጥፎ ነገር እንዳታረጋ ብቻ እንጠብቃለን። እና እንግዲህ ያው ከሳላ ቁጭ ብላ በነበረችበት ታይም አይታችኋል። ፋዘሯ መጣና
ይጠይቃታል። ለምንድን ነው ብቻሽን የተቀመሽው ሲላት ያው ምንም ምናምን ትለዋለች። ከዛ አባቷም ልብስ መቀየር አለብሽ ነገ ሄደሽ እያላት ነበር እና ቀሚስ ልታለብሳኝ ነው እንዲ ያላቸው። አይ ከሰውነትሽ የሚሄደውን ነገር ትገዣለሽ አላት። ቀሚስ ለብሰሽ ታውቂያለሽ ሲላት አይ ቀሚስ ለብሼ አላውቅም ግን እሞክራለሁ አላቸው። ብለብስ ደስ ይለኛል ብለዋል። እንግዲህ ነገር የሚገዛላትን ልብስ አብረን እናያለን። ይህን እያሉ እያወሩ ልጆቹ ጋር ግን እየተግባባሽ ነው ወይ ሲላት አዎ በጣም ምርጥ ወርቅ የሆኑ እህቶች ናቸው ያሉኝ። በተለይ ውሃ በተለይ ጥሩ ልጅ ናት። ያችኛቱ ምንም አትል ብቻ ብላ እንደዛ ብላ ተናግራ ሳትጨርስ ያው እናቲቱ መኝታ ቤት ለመውጣት እየለባበሰች ስለነበረ ይችን ነገር ጆሮዋ ላይ ትሰማለች። በጣም ነው የደነገጠችው። እንግዲህ ነገ በቀጣዩ አብረን ያለውን ነገር እንሰማለን ማለት ነውና ብቻ ግን ዳጣ ቤተሰቦቿን ስላገኘሽ በጣም ደስ ብሎናል። ነገር ግን ምሳሌ መቅረት የለበትም ትላላችሁ። በቅርብ ቀን ሲሉ ነበር፣ በመሀል ሰንቅረውታል። ይሄን እኛ ግን የብሩክና የቅድስት መጨረሻ ማየት ስለምንፈልግ ኢንሻአላህ ነገ እንጠብቃለን ማለት ነው። በተረፈ እንግዲህ ያው ናታሊ የወንድማቸው የጓደኛው ላይ ስለሆነ እያስቸገረችው ነው ያለችው። መታም ስትነካካው እንግዲህ አይታችኋል። እናትና አባትሽን ብዬ ነው እንጂ አንቺ ልጅቱ ክብር የሚገባሽ ሰው አይደለሽም፣ ባለጌ ነሽ፣ እንዴት ታደርጊያለሽ እያለን ነበር። እና አንድ ጊዜ የዋያችሁት አይደለ? አንድ መረዳት ያለብን ነገር ወንድ ልጅ እሱ ፍላጎት ከሌለው እኛ ብንፈልግ እንኳን ለእኛ ክብር የለውም። ዳጣ እንግዲህ እንዲያጋጣሚ ነው የመጣችው። አይታችኋታል። ገና የካይ ጉዳይ ምናምን ልጅ ስለሆነ የራሷን ጠበቃ ምን ብላ አይደለም። ሰው ስለተቀባባ ሰው ሊወዳችሁ አይችልም። እናንተ ስላማራችሁ ራሳችሁን ስለጠበቃችሁ ያን ያክል ሀሰው አይን ውስጥ ትገባላችሁ ማለት አይደለም። ሰውን ለማማለል ብትሞክሩ ማለት ነው። ግን ደግሞ አላህ ተዋደዱ ያለውን ሰው በምንም በቃ በማንነትሽ ነው ያነሰው ሊወድሽ የሚችለው እና ዳጣን እንዳያት ነው እንግዲህ ናታ እንትን ያለው እንዳለችውም ከሆነ ያብ እንግዲህ በቃ እንዳያት ነው የወደድ ያለችቷ ማለት ነው። ለማንኛውም ቻናሌን ሰብስክራይብ እያደረጋችሁ ቀጣይ ክፍልን አብረን እንመለከታለን። አብሬያችሁ የነበርኩት የቡነኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።